መሰረትም በገመዳ ሾው ላይ የቀረበችው አትሌት ገለቴ ቡርቃ ሙሉ በሙሉ ንብረቷን በባለቤቷ መዘረፏን ገልጻለች። በዚህም ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። እስኪ ሁላችሁም ገብታችሁ ኮሜንት ላይ እማምላክ ወድሻለሁ ብላችሁ ኮሜንቱን ጻፍ አድርጉልኝ። የሊቀ መዘምራን ይልማ ሰላም ለኪ ወደድ መዝሙር ሰላም ለኪ በጣም ወዳቸው። ደግሞ አንድ መዝሙር ነበረ በብርሃን በጣም ወደው ደግሞ አንድ አሁን ማየት የተሳነው ደግሞ ገብረ ዮሐንስ በስማም ስለ ኢየሱስ የዘመራቸው መዝሙሮች ኢየሱስ ክርስቶስ የሚል መዝሙር አለው። ስለወደድከኝ አዳነኝ የሚል መዝሙር አለ። እሰማለሁ። ኢየሱስ ክርስቶስ መጠቀም እነሱ አሉ እና አቤል መክብብ እሰማቸዋለሁ። በጣም ወዳቸው መዝሙሮች አሉት። እሱ ሁሉም ያልፋል የሚል አንድ መዝሙር ሁሉም ያልፋል እግዚአብሔር ያሳልፋል። በጣም ነው ለተች የሚያደርገኛል። በጣም ብዙ ዘማሪዎች አሉ። በጣም ቴድሮስ አለ። በጣም ፌመስ አሁን እንትን ግን በቃ አሉ። ሞባይል ላይ ያለኝ በጣም የብዙ ዘማሪዎች መዝሙር አለኝ እሰማለሁ። አዎ በጣም የሚገርሙ መዝሙሮች የሚዘምሩ ልጆች አሏት። ሴቶቹም አሉ እነ ምርትነሽ ምናምን። አዎ ሌሎችም ሲስተር እሰማቸዋለሁ። ሌሎች ቤተሰቦች ፓስተር ቸሬን በጣም ነው የሚመቸኝ የምላችሁ በምክንያት ነው። እጅግ በጣም ደስ የሚል ነገር ነው የሰማነው። ብዙ ጊዜ የኦርቶዶክስ መዝሙሮችን ብዙ ሰዎች ይወዷቸዋል። ያው የፓስተር ቸሬ ሐሳብ ይሄን ይመስል ነበር። ሚካኤል ነው ያስጌጠልኝ ሕይወቴን አረሳብኝ እርሱ አትሳብኝ ያልኩትን ለካ ሰምቶ ይኖራል የልጅነት ጸሎቴን ሚካኤል ያን ሁሉ ዘመን የታገስከኝ ሚካኤል ፍሬ ጠብቆ ያልቆረጠኝ። ቤተሰቦች ዝማሬ መላእክት ያሰማልን ብላችሁ ይቺን ታዳጊ እስኪ መርቋት። እያለቀሳችሁ በታያችሁበት ሰፈርና አካባቢ እየሳቃችሁ የምትታዩበት ጊዜ ይፍጠንላችሁ። እየከሰራችሁ የታያችሁበት ሰፈር ላይ እንደገና ትርፋማ ሆናችሁ የምትታዩበት ጊዜ ይሁን። ተጨንቃችሁ በነበረበት አካባቢ እስኪ እንደኔ ይሄ ቪዲዮ ያልገባው ሰው ኮሜንት ላይ ገብቶ ያለውን ነገር ይንገረኝ። ተጋብተው ነው ወይስ አባቷ ናቸው? ራሳችንን መመርመር አለብን። እግዚአብሔር በሆይ ሆይታ የሚገኝ አምላክ አይደለም። ራስን በመመርመር ወደ ውስጥ በመመልከት በተሰበረ ልብ በማየት ነው። እንደዚያ ነው። በማስመሰል አይሆንም። ተሰብስበን እልል በማለት ብቻ አይሆንም። ወደ ራሳችን ማሰብ አለብን። እንደም ማንም በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና ይላል ዲያቆኑ። የማይረሳ ነውና አትርሱ፣ የቆማችሁበትን ቦታ አስቡ፣ በእግዚአብሔር ቤተ መንግሥት አላችሁና ተብሎ ተነግሮናል። አይምሩ ላይለ ይኩን ህሊናክሙ አይምሩ ሀበዝ ዘትቀውሙ። ወደ ልልታው ድምቀት፣ ወደ በዓሉ ማማር፣ ወደ ልብሳችን መንጻት፣ ወደ ግርግሩ ሳይሆን የቆማችሁበትን ቦታ አስቡ። እውነት እዚህ ተገውቶ ይቆሚያለሁ ብላችሁ አስቡ። ወደ ራሳችሁ ተመለሱ ነው። እግዚአብሔር የሚመለስልን እኛ ወደ ራሳችን አንድ ሚደቅ የቃል እግዚአብሔር በእንተ ስዱዳና አስተበቁ ከመ እግዚአብሔር ይሚጦም በሰላም ውስተ ማይደሪሆሙ። እግዚአብሔር ወደ ማደሪያቸው በሰላም ይመልሳቸው ዘንድ ስለተሰደዱ ሰዎች እንማልዳለን ይላል ዲያቆኑ ናቲ። እሱም ተሰዶ እንደሆነ እንጃ። ስለተሰደዱ ሰዎች እንማልዳለን ይላል። ስለተሰደዱ ማለት እኮ ጅማ፣ ጂንካ፣ መቀሌ፣ ባህር ዳር፣ ጎንደር ስለሄዱ ማለት አይደለም። እግዚአብሔር ስለተሰደዱ ሰዎች ማለት ነው። ስለተሰደዱ ሰዎች እንማልዳለን ሲል ሰምታችሁ ታውቃላችሁ? አሁን እዚህ ቁመን ልባችን ግን የለም ማለት ነው። ያ ነው ስደተኛ ማለት ማለት ነው። ይመጣል፣ በዓል ያከብራል፣ ከጸሎት ስደተኛ ነው፣ ከጾም ስደተኛ ነው፣ ከእርቅ ስደተኛ ነው፣ ከሰላም ስደተኛ ነው፣
ከቁርባን ስደተኛ ነው፣ ከመልካም ነገር ስደተኛ ነው። አካሉ ግን ቤተክርስቲያን ይመጣል፣ እሱም ተመስገን ነው። ይሄም ከጠፋ ደግሞ ችግር ነውና ስለዚህ ነው ስለተሰደዱ ሰዎች እንማልዳለን። ቅዱስ ዮሐንስ አፈወርቅ ይላል ድሮ አባቶቻችን ከዓለም ወደ እግዚአብሔር ነበር የሚሰደዱ፣ ደግሞ ዛሬኛ ከእግዚአብሔር ወደ ዓለም እንሰደዳለናል። ከእግዚአብሔር ወደ ዓለም እየተሰደድን ስለሆነ እኛ የኃጢአታችን ስደት ይብቃ። ያ ከበቃ እግዚአብሔር የሥጋውን ስደት ያቆመዋል፣ የሥጋውን እስራት ያቆመዋል፣ የሥጋውን ደም መፍሰስ ያቆመዋል። እኛ ወደ ልባችን እንመለስ። መልሰኝ እመለሳለሁ እንበል ሁላችንም። እውነቴን ነው ጌታዬ መልሰኝ እመለሳለሁ፣ ሳበኝ እከተልሃለሁ ማለት አለብን። ከወደቅንበት ሆነን ፈጣሪያችንን ማሰብ አለብን። እግዚአብሔር የማስተባበር አምላክ ይመስላችኋል? እግዚአብሔር የሳንቲም ድቃቄ ችግረዋል? እግዚአብሔር ጧፍ ይቸግረዋል? ፀሐይ፣ ጨረቃ፣ ከዋክብትን ላይጠፉ ያበርቃቸው እሱ አይደለም እንዴ? ለምድር ጽጌያትን የሰጠ እሱ አይደለም እንዴ? ለበጉ፣ ለከብቱ፣ ለፍየሉ ስብን የሰጠ እሱ አይደለም እንዴ? እሱ ምን ይቸግረዋል? ለውሃ ጉልበትን የሰጠው እሱ አይደለም? መብረቅን ሳይዋጋ ድል እንዲነሳ ያደረገው እሱ አይደለም? ደመናውን ያለ አቅሙ ውሃ ተሸክሞ እንዲንጎራደድ ያደረገው እሱ አይደለም? አዳራሹን በውሃ የሰራው እሱ አይደለም እንዴ? ወረሰ የደመና መክሄዶ ደመናን ጫማ ያደረገው እሱ አይደለም? እሳት የሚነድለት እሱ አይደለም? እግዚአብሔር አይቸግረውም። እግዚአብሔር የፈለገው ልብ ነው። እግዚአብሔር የፈለገው ሕሊና ነው። እግዚአብሔር የፈለገው ሰው ነው። እግዚአብሔር የፈለገው ሀቤቱ ሰው ስለታጣ ቤቱ እየተቃጠለ ነው። ሀቤቱ ሰው ይታረዳል። ሀቤቱ ሰው ይሞታል። የክርስቲያኖች ደም ከበግ ደም አንሶ ይፈሳል። የሁሉ የሆነበት እኛውን ያመጣ ነው። እስኪ ማን ነው እድለኛ አባ ገብረ ኪዳን ሲያስተምሩ ከመድረካቸው ፊት ለፊት ተቀምጠው የነሱን ትምህርት ጉባኤ የተከታተለ? እጅግ በጣም ያሳዝናል። ብዙዎችን ያሳዘነ የብዙዎችን ልብ የሰበረ ድምጽ ከአትሌት ገለቴ ቡርቃ ተሰምቷል። በትናንትናው ዕለትም በገመዳ ሾው ላይ የቀረበችው አትሌት ገለቴ ቡርቃ ሙሉ በሙሉ ንብረቷን በባለቤቷ መዘረፏን ገልጻለች። በዚህም ታዲያ አንድ መልእክትን አስተላልፋለች። መልእክቷንም ለጠቅላይ ሚኒስትር አብይ አህመድ ነው ያስተላለፈችው። ሚኒስቴሪች ሙሜ ብያ ዶክተር አብይ አህመድ ብቻ ነው ጨራ ሳኒቲን አርገዱ ዳቤቲን አገራ አርገቹ ፊያዴ ጨራቲን አርገዱ። እሺ ቤተሰቦች ምን አይነት ነገር ነው የተፈጠረባት? እጅግ በጣም ያሳዝናል። ባሏ ያደረጋት ድርጊት በጣም ያሳዘነኝ። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት ትሰጡበታላችሁ? ይቺ አትሌት ማለት ለኢትዮጵያ በጣም ትልቅ ነገር ያደረገች አትሌት ነች። ያው በእኛ ሀገር ላይ ነው እንጂ ብዙ ጊዜ አትሌቶች የማይከበሩት በሌላ ዓለም ላይ በጣም ነው የሚከበሩት። ታዲያ ያደረጋት ድርጊት በጣም ነው የሚያናደው። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? ከመጋባታችሁ በፊት ባለቤትሽ ስንት ኪሎ ነበር ብለን ነው? ከበለጠ ልጀምር። 80 አሳይ። አሁን ስንት ሆንክ? እዛው ላይ ነኝ። እዛው ነው እንዴ? አልወረድኩም። እሷ ደግሞ 8 አወርዳለሁ ነበር። 72 ስፖርቱ ቀረ። እዛ ነው። እሺ ዘነበስ? አታውቀውም። አይ መልሳለች፣ መልስ ሰጣለች። እንደዛ ከሆነ ወይ 50 50 አሳይልኝ። ግጥም ማርጋ ግን 50 ኪሎ ነበርክ? አዎ እውነት 48 50 59 49 እና እስከ 50 ነኝ። አሁን ቤተንከካ ነው የምታውቀው ማለት ነው። አይ እሺ ደሳለኝ 62 ሻሳይ መላችሁ አስመዝናችሁ እንዲያገባችሁ ክትሪ በጣም ያልጠበቅኩት ነው ግን አይደለም። እዛ ፋርማሲ ስመጣ ስለሚመዘን አውቃለሁ። አንቺ ቦታውን አይ ነበር። የሌሎቻችሁ ግን እውነት አስመዝናችሁ ያገባችሁ? እኔ ግምት ነው ፍራም ስለነበረ። አንቺ ግምትሽ ምንድነው? ችግር አሁን 8 አስቀንሹ። አዎ ሁለተኛው ላይ በቃ አይንሽ እየለመደው ነው ማለት ነው እንትን ያለ መሰለሽ። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ሚስቶችን የጠየቅ ነው። ከባለቤትሽ ጋር እድል ተሰጥቷችሁ ተዝናኑ ብትባሉ የት ብትሄጂ ደስ ይልሻል ብለን ነው። ከዘነበ ነው የምጀምረው። የት መሄድ የምትፈልግ ይመስልሃል? እኔ ቻው አይዞህ
እንደዚህ ማስጨነቅ የታባል ወይ ዱባይ ያሳይ ቤተክርስቲያን ያለች አንተ ዱባይ ብለሃል። ለነገው ሀገር ስለማላቅ ነው ብላኛለች። እሺ ደስ አለኝ። አሜሪካ አንተ አይደለም እሷ ደስ የሚላት ነው። ዱባይ አሳይልኝ። ደብረ ዘይት ነው ያለችው። እኔ በጣም የሚገርመኝ ነገር ብዙ ባልና ሚስቶች ብዙ ጊዜ አይጠናኑም ይሁን ወይ ደግሞ በደንብ አልተዋወቁም ይሁን የረስቷል ሊሆን አይታወቅም የሚያደርጉትና የሚያወሩት በጣም ነው የሚያስቀው። በዚህ ጉዳይ ላይ ምን አይነት ሐሳብና አዘጣላችሁ? ክርስቲያን እንደመሆናችን የፕሮቴስታንቶችን መዝሙር መስማት እንደማይገባን ከዚህ ቀደም ቪዲዮ ሰርቼላችሁ ነበር እና ዛሬ ደግሞ ይህንኑ ሐሳብ የተወሰነ የሚያጠናክር ነገር ልሰጣችሁ መጣሁ። ማለትም ለምን መስማት እንደማይገባን ማለት ነው። እንደሚታወቀው ዝማሬ ወይም ለአምላክ የሚቀርብ ዝማሬ የከንፈር ፍሬ የሆነ የምስጋና መስዋዕት ነው። ምንድነው? የምስጋና መስዋዕት ነው። ይህንን ያዝ አድርጉና ከክርስትና ውጪ የሆኑ አካላት ወይም ከቤተ ክርስቲያን ውጪ የሆኑ አካላት ደግሞ መስዋዕትን ሲያቀርቡ የትኛውም አይነት መስዋዕት ቢሆን የሚያቀርቡት ለእግዚአብሔር ነው የሚል እምነት የለም። እንግዲህ በእኛ ዘንድ እንዴት ማለት ነው? ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 18 ላይ ለምሳሌ በሁለት ወንድሞች መካከል ለምሳሌ አለመስማማት ቢኖር ወደ ኤርሳን ጉዳዩ መጨረሻ ላይ የሚሄደው ወደ ኤርሳን ነው ብሎ አስቀመጠና ቤተክርስቲያንን የማይሰማት ከሆነ ግን እንደ አህዛብ ይሁንልህ ብሎ ተናግሮ ነበር። ቤተክርስቲያንን የማይሰማ ከሆነ አንድ ሰው እንደ አህዛብ ነው ለኛ። አህዛብ ከሆነ አህዛብ ደግሞ መስዋዕትን ሲያቀርቡ የሚያቀርቡት ለእግዚአብሔር አይደለም። ይህንን ጳውሎስም ይናገራል። አንደኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 18 አካባቢ ምን ብሎ ይናገራል? እንደው አህዛብ የሚያቀርቡትን መስዋዕት መጠቀም የለባችሁም እያለ ይነግራቸውና እንዲህ ይላል። አህዛብ ይላል ለምን መጠቀም የሌለባቸው ማለት ክርስቲያኖች አህዛብ የሚያቀርቡትን መስዋዕት እዛ ጋር የሚናገረው መስዋዕት ኖርማል የምስጋና መስዋዕት አይደለም፣ ግን ለየትኛውም መስዋዕት ሊነገር ስለሚችል ነው ይሄንን ያስቀመጥኩት። ኦኬ እንዳትረሱ። ለማንኛውም ግን ክርስቲያኖች አህዛብ የሚያቀርቡትን መስዋዕት መጠቀም ለምን እንደሌለባቸው ሲናገር ምን ይላል? አንደኛ ቆሮንቶስ ምዕራፍ 10 ላይ አህዛብ የሚሰውት ለአጋንንት እንጂ ለእግዚአብሔር እንዳልሆነ እናገራለሁ ይላል። አጋንንት የሚሰውት አህዛብ የሚሰውት ለአጋንንት ነው እንጂ ለእግዚአብሔር አይደለም። እናንተም ደግሞ የአጋንንት ተባባሪዎች እንድትሆኑ አልወድም ይላል። ኦኬ ከአጋንንት ጋር እንድትተባበሩ አልወድም። ምክንያቱም ለአጋንንት የሚቀርብን መስዋዕት ሰው የሚጠቀም ከሆነ ትብብሩ ከማን ጋር ይሆናል? ከአጋንንት ጋር። ኦኬ ይህ አጋንንት ኢየሱስን መስሎ እኮ ነው የሚቀርበው፣ ወይም ሌላ ኢየሱስ ሆነ ማለት ነው። ሌላ ኢየሱስ አለ በመጽሐፍ ቅዱስ ላይ ሌላ ኢየሱስ ይላል ጳውሎስ። ኢየሱስን መስሎ የሚመጣ አጋንንት ማለት ነው። እና ኢየሱስን መስሎ ነው የሚመጣው። ለእሱ የሚቀርብ ደግሞ የምስጋና መስዋዕት አለ። ለምሳሌ ዝማሬ ብሎ የሚያስቡት ማለት ነው። በዛ በዝማሬ አንተ የምትሳተፍ ከሆነ የምትጠቀም ከሆነ ከማን ጋር ነው ትብብር? ህብረት እያደረክ ያለው እንደ ጳውሎስ ንግግር ከአጋንንት ጋር ነው። ኦኬ ኢየሱስን መስሎ ከቀረበው አጋንንት ጋር ህብረት ማድረግ ትጀምራለህ። ቀስ በቀስ ህብረት ማድረግ እየጀመርክ ስትሄድ የሆነ ሰዓት ላይ ሙሉ የዚህ አጋንንት ብቻ ሆነ ትቀራለህ። ከጌታ ተነጥለህ ትጠፋለህ ማለት ነውና እንደ ቀላል የሚታይ ነገር አይደለም ይሄ። ክርስቲያን ደግሞ ጥንቁቅ ነው እና መርማሪም ጭምር ነው። የሌሎችን ቤተ እምነቶችን እንግዲህ አሁን የነሱ የማንቋሸሽ ነገር ሳይሆን እንደ ክርስቲያን ግን ያለን እምነት እንዲህ ስለሆነ ነው ባይሰማ መልካም ነው፣ የማንሰማው በዚህ ምክንያት ነው የሚል እምነት አለኝና ከዚህ አንፃር መልከተው ይቆየን። እሺ ቤተሰቦች እንደሰማችሁት ነው። ብዙ ጊዜ እንደዚህ አይነት ጓደኞች ሊሆናችሁ ይችላሉ። ኦርቶዶክስ ሆነው የፕሮቴስታንት መዝሙሮችን እየሰሙ ምን ችግር አለው መስማት ላይ የሚላችሁ ጓደኛችሁ ይሄን ቪዲዮ ሼር አድርጉለት። አዎ የክርስቶስ እርገትማ ከሄኖክ እርገት ይለያል። እንዴት? ክርስቶስ ሲያርግ በራሱ ኃይል በራሱ ስልጣን ነው ያረገው። ቅዱስ ዮሐንስ አፈወርቅ ምን እንዳለ ስለዚህ እንመለከታለን። ሄኖክ ግን ሲያርግ በማን አማካኝነት ነው ያረገው? በማን አማካኝነት ነው ያረገው? በእግዚአብሔር አማካኝነት ነው ያረገው። ስለዚህ የሄኖክ እርገት አሳራጊ ያለው፣ ክርስቶስ ግን ያረገው በራሱ ኃይል በራሱ ስልጣን ነው። ልብ አድርጉ። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ጌታችን ኢየሱስ ክርስቶስ በአቢይ ኃይል ወስልጣን እንደተነሳ ትንሣኤው እንዳረጋገጠ ሁሉ ጌታችን ኢየሱስ ክርስቶስ እርገቱን የሚያከናውነው በአቢይ ኃይል ወስልጣን፣ በታላቅ ኃይልና ስልጣን፣ በአምላክነቱ ማለት ነው። ለዛ ነው አርገ እግዚአብሔር በይባቤ ወግዚነ መቃለ ቀርን የሚለው።
እግዚአብሔር በመለከት ድምፅ በእልልታ አደረገ የሚለው ለዛ ነው። እግዚአብሔር በእግዚአብሔርነቱ እንደዚህ አይነት ወጣት መምህራን ሲሰበሰቡ እጅግ በጣም ደስ ይላል። አስቡት ቤተሰቦች፣ ይሄ ልጅ እጅግ በጣም ወጣት መምህር ነው። በጣም የተለየ ትልቅ ቦታ ይደርሳል ብዬ አስባለሁ። እናንተስ ይሄን ወጣት መምህር ስትት እንዴት አይነት ስሜት ተሰማችሁ? 100 ዓመት አይሆንሽም? ያበልጣለሁ። ከመቶ ትበልጫለሽ? አዎ በእውነት እናቴ ትሩጥ። ተቀጥረሽ ሰርተሽ ታውቂያለሽ? ተቀጥረሽ ኧረ እኔ ስራ አጥቼ አሁን የምጠራልሽም ቦታ ሄጃለሁ አልሄድኩም ትይኛለሽ። ኩሪፍቱ ሄደሽ ታውቂያለሽ? ኩሪፍቱ ምንድን ነው? ኩሪፍቱ ሰው ነው? አይደለም አደረከኝ እኮ 10,000 ብር አበድሪኝ። የለኝም እኔ። እሺ 50 ብር አለኝ። 50 እንትናን ታውቂያቸዋለሽ? እማማ ዝናሽ ነው። የቱ ዝናሽ? አሁን አንተ ተጠርተሃል? የት አልተጠራህም? ማን ጠራኝ? ማንም አልጠራህም? ማን ጠራኝ? ማንም አልጠራኝ። ምናልባት ብዬ ነው። ማዘር እንኳን ነቅ ያራዳ ናቸው። እናቴ ትሩጥ ብለዋል። ቤተሰቦች ከማማ ዝናሽና ከኛ እናታችን ማን ነው ፈታ የሚያደርጋቸው? ጥቁሯ ማርያም እባክሽ ከዚህ ሰካራም ባሌ ገላጊ። የተጋቡ ሰሞን ጥሩ ባልሰጠሽኝ እያለች ጧፍና ሻማ እየያዘች ከለታ ቤተክርስቲያን አጠፋም ነበር። ከሰሞኑ ግን ያ ሁሉ ደስታዋ እንደ ጉንበኖ ፈገግቷ ወደ ቁጣ ተቀይሮ የፈረደባት ጥቁሯ ማርያም ላይ ትጮህባት ይዛለች። ጥቁሯ ማርያም እባክሽ ከዚህ ሰካራም ባሌ ገላጊ። ምን ነው ሰካራም ባል ስጪኝ ብዬሻለሁ? እንደመጣሽብኝ ውሰጂልኝ ብላ ቁጣዋ በረድ ሲል ገብታ ቁጭ ትላለች። ይሄኔ ነው እንግዲህ ድንገት ባለቤቷ መጥቶ እኔ ሰካራም አይደለሁም፣ አይዞሽ አትደንግጭ፣ ከባለፈው ጀምሮ ስለት ሰሚዋ ጥቁሯ ማርያም ላይ ስትጮህባት እያየውሽ ነበር። መቼስ ንጹህ ትዳር ስጪኝ ብለሻት በፊቷ ተማምለን መጥፎ ትዳር ውስጥ እንደማትከትሽ ልብሽ ያውቀዋል። እኔም እንደምታስቢው ሰካራም መጥፎ ሰው አይደለሁም። ይህ ሁሉ የሆነው ሚስትነትሽንና እምነትሽን ለመፈተን ነው። አይሽ ትዳር አልጋ ባልጋ ሆኖ መኖር ሳይሆን ተቻችሎ ተደጋግፎ በልዩነት አንድ ሆኖ የመኖር ሚስጥር ነው። እኔ በምግባር ብጎድል እንኳን ለይኝ ሳይሆን ወደ ልቡ መልሽልኝ ብለሽ ነው ልትጸልይ የሚገባው። መቼም ቢሆን እግዚአብሔር በእኛ ድክመት አይለካም። ድንግልም ለፍቅር እንጂ ለመለያየት ለጠብ አትጠራም። ደግሞ ጥቁሯ ማርያም ስዕል ስር ተደፍቶ ቀና ያላለ ስለቱ ያልሰመረ ትዳሩ ያልተባረከ ሕይወቱ ያላማረ ማን አለ? እናቴ ድንግል ማርያም ሕይወቴን አስተካክልኝ ብላችሁ እስኪ ሁላችሁም ኮሜንት ላይ ጻፍ አድርጉልኝ። የአባትህን ነፍስ ፈጣሪ ማርልህ። ስለ አባቴ ምን አገባችሁ? ያገባችኋል? ሰው ኖሮኝ ሰው ያጣሁኝ ሆኛለሁ ያልታደልኩኝ አየየ ያልታደልኩኝ። ፋዘር ከቀን ወደ ቀን ህመሙ እየባሰበት ነው። ትንሽ ገንዘብ ካላችሁ ደሞዝ ሲደርስ መመልሰው። በዚህ ኑሮ ውድነት ገንዘብ ከየት ይመጣል? ቢኖር ባንተ ይጨከናል እንዴ? የኔ ፍቅር የኔ ማለት ያንቺ ማለት አይደል እንዴ? እንደዛ አትበይ በእናትሽ። አካውንትሽን ላኪልኝ፣ አሁን ላኪልኝ። ታውቃለህ የቤብ ልደት ደርሶ እኮ ነው በእናትህ። ኧረ ዘግተን ነው ፈታ የምንለው። ኧረ መችሽ ማንዬ በቃ ቤተሰቦች ከእንደዚህ አይነት ጓደኞች ፈጣሪ ይጠብቃችሁ። አስመሳይ ጓደኞች፣ በውድቀታችሁ ለሚሳለቁባችሁ ጓደኞች ፈጣሪ አሳልፎ አይስጣችሁ። ምን እየተፈጠረ እንደሆነ ባላውቅም ግን ጊዜው እንደዚህ ነው እኔ ጋር እየሄደ ያለው። ሰኞ፣ ማክሰኞ፣ ሐሙስ፣ እሑድ፣ ሰኞ፣ ማክሰኞ፣ ሐሙስ፣ እሑድ፣ ሰኞ፣ ማክሰኞ፣ ሐሙስ፣ እሑድ፣ ከዛ መስከረም፣ ሰኔ ሊገባ ነው። ሰኔ ማን ነው እንደዚህ ልጅ ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜ፣ ሮብ እያለ ሳምንቱ የፈረደበት? ሳምንቱ አይደለም ኧረ መስከረም፣ ጥቅምት ብሎ ግንቦት አልቆ ሰኔ የገባ ማን ነው? ሰሞኑን ቤተሰቦች በተለያየ ሶሻል ሚዲያ ላይ ብዙ ሰዎች የተሸወዱ ነበረ። ይህ ድርጊት ምንድነው? ሲጠነቁሉ ተያዙ፣ በጅብ እያስደገሙ ተያዙ፣ አርቲስቶቹ ምነካቸው የተባለ ነበር። ታዲያ ይህ ቪዲዮ ስታዩት ሪል ነው ወይስ ሪል አይደለም? ጥያቄውን ለእናንተ ትይላችኋለሁ።
ሰሞኑን ሊያሾን በጣም ብዙ ሰዎች ወቀሳ እያቀረቡባት ነበር። እንደፈለገች መብላት ትችላለች። ቤተሰቦች አበላሏን እንዴት አያችሁት? እሺ ቤተሰቦች ወደ ሌላ መረጃ ደግሞ ስንሄድ መምህር ምህረተአብ ድጋሚ ወደ ኢትዮጵያ መጥቼ ጉባኤዎችን አቀጥላለሁ አስተምራለሁ ብሎ ነበርና ታዲያ በዚህ ጉዳይ ላይ ተያዩን ቪዲዮዎችን በኔክስት ቪዲዮ ይዤላችሁ እመጣለሁ። በቀጣይ እስክንገናኝ ድረስ ቸር ሁሉ ሰላም ይግጠማችሁ። ባይ ባይ።